ነፃነትና ጀግንነት መለያው የሆነ ህዝብ የታሪኩ መዝገብ ሲገለጥ ከህዝብ አብራክ የተገኘው ወታደር ገድል ከፍ ያለ ቦታ ይዛል። በአገር ደረጃ በ1970 መስከረም 16 በጋዜጣም ታውጆ በሚኒስትር ደረጃም ደብዳቤ ተጽፎ እንዲደራጅ ይዞ ተወስኖ የክፍሉ መስፋት መጥበብ ካልሆነ በስተቀር ከዛ ጊዜ ጀምሮ ተደራጀ ነው። እዞች ሲቋቋሙ ደቡብ እዝ፣ ምስራቅ እዝ፣ ምዕራብ እዝ፣ ሰሜን እዝ የሚሉ አራት እዞች ተቋቁመው ነበረ። ከዚህ ውስጥ ምዕራብ እዝ አንዱ ነው። ምዕራብ እዝን ወደ እዝ ለመቀየር እንደ እርሾ ሆኖ ያገለገለው 22 ክፍለ ጦር ነው። የውጭው ሶማሌ ወረራ በሀገራችን የሚያደርግበት ሰዓት ምስራቅ ያለው ሀገራችን ክፍል የምስራቁ ህዝብ ሲመክት እና ሀገራችን ህዝብ ከጫፍ እስከ ጫፍ ወጥቶ በሚመክትበት ሰዓት በሱዳኑ አንዳንድ ምልክቶች ነው። እነዚህ ምልክቶች ሰራዊቱም እንደ ህዝብም በርካታ የሀገራችን ሚሊሻም ሌላውም እንደ ኢትዮጵያ ህዝብ ሆ ብሎ ያንን የሶማሌን ወረራ ለመመከት ወደ ምስራቁ ሲዘምት ከኋላ ምናልባት ክፍተት ካገኘው ሞክራለሁ ብሎ የማሰብ ሁኔታ ስለነበረ ቶሎ እንዲደራጅ ነው። ከዛ ጀምሮ ያንን ከመግታትም ከመመከትም ጀምሮ ነው ታሪኩ የሚጀምረው። ጀግና ነው። ተራራን ይወጣል ይወርዳል፣ በዝናብ በፀሐይ ይጓዛል፣ ለሀገሩ ክብር ይሞታል። ምዕራብ እዝን የሚገልጸው በማንኛውም የመሬት ጸባይ መዋጋት ነው። አይናችሁን ከኢትዮጵያና ኢትዮጵያዊነት ላይ እንዳታነሱ። ወታደርና ሀገር የአንድ ሳንቲም ሁለት ገጽታ ናቸው። የማይነጣጠሉ የማይለያዩ ናቸው። ከራስ በላይ ለህዝብ የሚል ነው። ከራስ በላይ ሉዓላዊነት የሚል ነው። ሰራዊት ለአንድ ሀገር ደምና ልብ ነው። በጣም ታጋይና በሁሉም ነገር የማይበገር የሀገር ፍቅር፣ የህዝብ ፍቅር፣ የዓላማ ጽናት እስከ መስዋዕትነት የሚከፈለው ለዓላማ ደግሞ አገር ለሀገር ነው። የሰው ልጅ መገኛ ኢትዮጵያ፣ የቀደምት ስልጣኔ መታያ ሰሌዳ ኢትዮጵያ፣ የታሪክና የቅርስ ማህደር ኢትዮጵያ፣ የብዝሃነት ድምቀት ኢትዮጵያ፣ የነጻነትና ድል ምልክቷ ኢትዮጵያ ታፍራና ተከብራ በኖረችባቸው ዘመናት በሙሉ ከጥንት እስከ ዛሬ ትንታግ ልጆቿ በደማቸው ቀለምነት ህብር ሰርተው በአጥንታቸው ብዕርነት የጻፏት በውድ ህይወታቸው መስዋዕትነት ቅጽሯን ከልለው ያቆዩት ጥንታዊት ሀገር ናት። ለጦራችን በዛን ጊዜ ነበሩት የሚያረሱ በዋናነት የነ 31ኛ እና 22ኛ የነበሩ ክፍለ ጦሮች አሁንም ያሉ በአድዋችን ወረራውን ለመቀልበስ በግንባር ቀደምትነት ቀድመው የሳትራት የሆኑት የዝ አካል የሆኑ 31ኛ አድዋ ክፍለ ጦር ለምሳሌ አሁን ካሉ ክፍለ ጦሮቻችን 24ኛ ተጠቃሽ ነው፣ 31ኛ ተጠቃሽ ነው፣ 22ኛ ተጠቃሽ ነው፣ 12ኛ ሰራዊቱ መስዋዕትነት ከፍሏል። የሰራዊቱ መስዋዕትነት መነሻ ተደርጎ ባድመ ላይ የክፍለ ጦሩ ሰማዕታት ሐውልት እንዲሰራ ተደረገ። 17 ኪሎ ሜትር በጥልቀት ገብቶ አዲስ አበባንና ደንበገዳሙን በማጥቃት ባድመን ነፃ ያወጣ ክፍለ ጦር ነው። ባድመ ላይ ባንዲራ ያውለበለበው 22ኛ ክፍለ ጦር ነው። ሻዕቢያም ተገዶ ሰላም ማስከበር ከሚገባ ድረስ ትልቅ ታሪክ የሰራ እዝ ነው። ዘመቻ ፀሐይ ግባት ተልእኮ እንዲሳካ በማድረግ የአንበሳ ድርሻ የነበረው ነው። ሀገራችን ላይ ጃት ጦርነትን በታወጀ ጊዜም ክፍለ ጦሮቻችን በዋናነት 44ኛ 12ኛ እና 43ኛ ተሳተፉበት።
አሜሪካ ቀደም ብላ ገብታ ተሸንፋ ወጣለች። ስለሆነም የኢትዮጵያ ሰራዊት ማሸነፊያችን አሁን ነው ብለው በከፍተኛ ደረጃ የተረባረቡበት ውጊያ ነው። ኢትዮጵያ ልጅ መሞከር እንደሚችል ለዓለም ያስመሰከረበት ከሌሎች ይዞችና ከሌሎች ክፍሎች ጋር በመሆን ትልቁን ድርሻና 44ኛ የአንበሳው ድርሻ ተወጡበት። ብሎም የተለያዩ መካናይዝድ ክፍሎቻችን፣ እግረኛ ክፍለ ጦሮቻችን፣ ኮማንዶ ሁሉ ውስን ክፍለ ጦሮች የተሰለፉ ቢሆንም 44ኛ መቃዲሾ ሀገርን ጉድ ያስባል አንድ ክፍለ ጦር 8-9 ቀን የሚያክል ብቻውን ተዋግታ ሀገርን ያቆራች ሌላ ሰደራሽ በሌለበት 360 ዲግሪ በመዋጋት ታሪክ የሰራችበት የዚህ ታሪኮች ናቸው። ሶማሊያ እንደ ሀገር ሆኖ ቆሞ እንዲቀጥል በማድረግ ስራ ውስጥ ምዕራብ ዕዝ የተጫወተው ሚና ቀላል አይደለም። ሙሩል ጎሳ ከውጭ መጥቶ የሀገራችን ጋምቤላ ክልል ጥቃት ፈጽሞ ልጆች ጭምር ከብት ሁሉ የዘረፈበት ሁኔታ ነው ነበረው። 108 ህፃናትና ወደ 2000 ከብቶችን ነርተው ዜጋን ገለው በሄዱበት ጊዜ ቻው እነዚህ ልጆች ሳናመጣ እንመለስም እያለ ነው ጦሩ የተሻገረው። በአስቸጋሪ በክረምት ወንዙ በማሻገር በማይችልበት ሰዓት ይህንን ተንቀሳቅሶ እነዛ ልጆችም የገቡበት ገብቶ 200 ኪሎ ሜትሮች በላይ ወደ ሱዳን መሬት ገብቶ ለኢትዮጵያ ህዝብ ድል ያበሰረ ዕዝ ነው። ነፃነትን ማቅ ሊያለብስ ጀግንነትን ሊያዋርድ ጀግኖችን በተኙበት አረደ። የሰሜን ዕዝ ጀግኖች ያጎረሱ እጆችን በጭካኔ ነገሰ። ለረጅም ጊዜ ለኤርትራ ጦርነት ተብሎ የተዘጋጀ ተተኳሽ ታንኮቻችን አገሪቷ ልጅ የምትለውን ሚሳኤል ቀላል የማይባል የሰራዊት ቁጥርም ግማሹም ወደ ኋላ የሚወጣውም ወደ ኋላ እንዲወጣ ተደርጓል። በእንባ የተሞሉ ዓይኖች፣ በሌትን ተከተጉ እጆች፣ በሐዘን የተቃጠሉ ልቦች ህብር ፈጥረው ለሕግ ማስከበር ስራው ተሰማሩ። ትልቁኛ ፔኔትሬት አድርገን ወደ ዋናው ግራና ቀኝ አሁን አይታችሁ ከሆነ መርፎችን ታንኮችን ያስጣላቸው መጣቸው በትንሽ ኃይል ማጥቃት አቅጣጫ ስለምናበዛ ሊቋቋመን ያልቻለ እሷን ሲስተም መጠቀም። ሁለተኛ አሁን አማርያ ነሳት ትልቁ ነገር ይሄ ኃይል እዚህ ነው መጨረስ ያለ። ሌሎቹን ኃይሎች እያሰባሰበ ማሰሪያዎችንም እየተቀበለ እያዋሃደ መሰረት ሆኖ ግን ከወለጋ ተነስቶ መቀሌ ገብቷል። ከዳንሻ ጀምሮ ሲታሰብ መሬት እስከ መቀሌ ድረስ 700 ምናምን ኪሎ ሜትር ይህንን ይዞ ሁለቱ ክፍለ ጦሮች እየተፈራረቁ በእግራቸው እየተዋጉ ለዛው እየተዋጉ 2 ሳምንታት ባልሞላ ጊዜ ውስጥ መቀሌን የተቆጣጠረ ዕዝ በ2 እና በ3 ቀን ብትንትኑን አውጥቶ ሁመራ አካባቢ የነበረው ድባብም በአጭር ጊዜ ሰላም እንዲሆን አድርጎ ግለቱን እንደጠበቀ ወደ መሃል ትግራይ ገስግሶ የገባው ፈጥኖ ደራሹ ምዕራብ ዕዝ ነው ተብሎ ሊገለጽ ይችላል። ምዕራብ ዕዝ እንደዛ ባይዋጋና እንደዚህ አይነት ባከሽፍ ኖሮ ቀጣዩ ጋዎቻችን በዛ ቁመናን ወይስ መቆየት የሚችሉት የሚለው ጥያቄ ውስጥ የሚከት ነው። ሌላው ጎሮሮ እስከ ወሪ ቴዎድሮስ ያደረገችው ምን ጊዜም ከአይምሮ አይጠፋም። ጎሮሮ መልቀቅ ማለት በፍጹም የማያስበው በዛን ጊዜ ጎሮሮ ደርሰው ይዋጉናል የሚል አስተሳሰብ እንዳልነበረው
ያገኘናቸው ምርኮኞች ለማረጋገጥ ይችላል። ህዝቡም በተመሳሳይ እንደምታውቁት እዛ የነበረው የጥይት ዲፖ ለ2 እና ለ3 ዓመት ሊያዋጋ የሚችል ዲፖ ነው የተገኘው። ጠቅላላ ከኛ የወሰዳቸው መድፎች አብዛኛዎቹ አራግፏቸው ሄደ ያቦታ የተሰጠውን ግዳጅ ከሌሎቹ ጋር በመተባበር የህግ ማስከበር ዘመቻውን በ17 ቀን ነው የጨረሰው። አሁን ፍርጠጣው ቀጥሏል። የተነፋው የውሃት የትቢት ጎማ ተንፍሰዋል። የምዕራብ ጀንበር ልጆች ህግን በደማቸው ቀለምነት ለማስከበር ቆላ ተንቤን የወረደውን ኃይል ማሳደድ ይዘዋል። በፍጥነት ወደ አገረ ሰላም ወደ ተንቤል የተደረገ ውጊያ ነው የነበረው። በዚህ ውጊያ ላይ በጣም ከፍተኛ ግዳጅ ነው የፈጸመው። አባይ ስብሐት ለምንድን ነው ያመለጥከው ሲባል ከናንተ ለመሸሽ ብዬ ማን ያወጣሃል እናንተ ታወጡኛላችሁ ብዬ ነው የተናገረው። እንዳለው ደግሞ እኛ ያዝነው እኛ ደግሞ ተሸክመን አወጣን። ማዕከላዊ ኮሚቴ አመራር ከመልቀም ባለፈ በዛን ሰዓት በሀገሪቱ ደረጃ የብር ለውጥም ነበረ። ያ ሁሉ ብር ሳይለወጥ ሸሽቶ ብር ወደ ባንክም ሳይገባ ሰርቆ ወደ በረሃ ወሰዱትንም ተከታትላ አስቀርታ ወደ መንግስት እንዲመለስ የተደረገበት የተነጠቅነውን ትጥቆች በሙሉ በማስመለስ ከፍተኛ ሚና ነበር። ወደ ሽምቅ ነው ያስገባ ነው። ከመካናይዝድ ወደ ሽምቅ እንዲገባ ያደረገው እንዳይቋቋም ማዛባቱንም መደምሰሱንም የፈጸመ ትልቅ የሀገር ባለውለታ ነው ማለት ይችላል። ትግራይን 3 ዙር የዞራት የምዕራብ ጀንበር ከሌሎች እዞች ጋር በመሆን ህዝብ እንዳይጎዳ ከመቀሌ ነቅሎ ወደ ደጀን መዳረሻዎች ሰፈረ። የሀገር መከላከያ ሰራዊት ማስ የሆነውን ህዝብ እንደ ጠላት ወስዶ በታሪክ ውስጥ ጥቁር ጠባሳ ጥሎ እሱ የሚሸማቀቅበት ዓለምን በብዙ ዱላ ኢትዮጵያ ላይ የሚነሳበት ነገር ከሚፈጠር ደጀን ወደምንለው ህዝብ ጠጋ ብለን ከኋላችን ደጀን አስቀምጠን በምርጫው የጥሞና ጊዜ እንደተባለው የጥሞና ጊዜ ለህዝቡ እንስጠው ብለን የወሰን ወደ ሰቆጣ እንዲወጣ ነው ተወሰነው። 9 ቀን ሙሉ ተዋግተናል። ይሄ ሁሉ የከበበ ኃይልህን ሰብረህ ከ48 ክፍለ ጦሮች በላይ ነው የነበረው ጠላት። ከዚህ ከበባ ደግሞ ኃይልህንና ማቴሪያልን ይዘህ መውጣት በየትኛው የማይታሰብ ስራ ነው። ጭና የጉም መጋረጃ ተጋርዶበት ጠላት ወሳኝ የሚለውን ስፍራ ይዞ የሚገኝበት ቦታ ነው። የጀግንነት የስበት ማዕከል በሆነው ጭና የነበረው ውጊያ አስገራሚ ጀብዶ የተፈጸመበት ነበር። የኢትዮጵያን ህልውና የማስጠበቅ ወሳኝ ተጋድሎ የተደረገበትና ጀግንነት በተግባር የተረጋገጠበት ጦርነት። ይህ ውጊያ ቢሳካ ኑሮ ምን ነበር የሚሆነው የሚለው በጣም ለአገሪቷ እና ለመከላከያ ከፍተኛ ችግር ነው የሚደርሰው። በተወሰነ መንገድም ለማሳካትና ከቆላ ወደ ደጋ ለመውጣት ያሰበ ኃይል ወይም ደግሞ የወጣ ኃይል ነው የነበረው። በዛ ሰዓት ላይ ግን ምዕራብ እዝ ከላይኛው አመራር ጀምሮ እስከ ታችኛው አመራር ማዋጋት ሳይሆን መዋጋት፣ መምራት ሳይሆን ትላልቆቹ መሪ ዱሽቃንም ብሬንም ይዘው ነው የተዋጉት። በዛ ውጊያ ላይ ትልቁ ኃይል የሚለውን ኃይል በሚገባ የተመታ፣ በተመሳሳይ በወገን ላይ ደግሞ ከፍተኛ ለሌላ ድል መንጠሪያ የሆነ ስራ የሰራ ነው። ሰሜን ጎንደር ያው ማንም ሰው ሊያስብ ይችላል። ጉሙ፣ ጭጋጉ፣ ዝናቡ ምን 1 ሜትር መታየት በማችልበት ሰዓት ውስጥ ለውስጥ እንደ ጉንዳን ድሮ የሄደበት መንገድ ነው የሚሄድ። ድሮ መጥቻለሁ ብሎ ነበር መሰለኝ። እዛ እቺን ተከትሎ መጥቶ ውቅ ተራራ ላይ መጥቶ ነው ተኩስ ጀመረ። ጭና ላይ በነበረው ማዕከላዊ ማነው ምዕራብ
እና ሰሜን ጎንደር አካባቢ በነበረው ውጊያ በጣም ሁነኛ አስተዋጽኦ ያበረከተ የጠላትን አከርካሪ የሰበረ ከዛም በላይ ደግሞ ጠላት በከፍተኛ ደረጃ እንዲደመሰስ ያደረገ ኃይል ጭና ወቅል ላይ ሰሜን ጎንደር ስንዋጋ ያን ኃይል ይሄ ኃይል እንዳይሆን አድርጎ ብቻ ሳይሆን በመጣበት እንዲቀር ያደረገ ታሪክ ነበር። ምንም የማይረሳ ነው። ምዕራብ ዕዝ በተለያዩ ግንባሮች ግዳጁን ሲፈጽም አይቻለሁ። በተለይ በጭና ግንባር በሰሜን ኢትዮጵያ በተከፈተው ጦርነት ወቅት ከፍተኛ ተጋድሎ አድርጎ ህዝቡን ከችግር አገርን ከመበተን ያዳነ ክፍል መሆኑን እኔ በአካል ተገኝቼ ጦርነቱ በነበረበት ጊዜ ያረጋገጡት ጉዳይ ነው። ጀግና መሪዎች ያሉት ጀግና ሰራዊት ያለው ክፍል እንደሆነ በዛን ጊዜ ያረጋግጫለሁ። ቀን ላይ ጉም ነበር፣ ዝናብ ነበር፣ ጭቃ ነበር። ጠላት ይሄን ተገን አድርጎ ደባርቅ ከተማንና አካባቢውን ለመቆጣጠር ሲያስብ ጀግናው የምዕራብ ዕዝ 31ኛ 55ኛ እና 24ኛ ክፍለ ጦር ውሃ ላይ ኬንዳ ላይ አንጥፈው ኬንዳ ውሃ ሞልቶ ከዛ ላይ መከላከያ ሰራዊት ላይ የኛ ሰው አብሮ ሀዛ ጉድብ ላይ ውሃ ሞላበት ላይ ነው ተኩስ የሚያደርግ ምንም ሳይሸማቀቅ ሳይል ወደ ኋላ ሳይል ይህን ጦርነት እንዲያሸንፍ አድርጓል። የዳባት ወጣት፣ የወቅን ወጣት፣ የደባርቅ ወጣት ዱላውን ይዞ ነው የገባበት። እጅ ለእጅ ተያይዞ ነው ተዋጉ። እጅ ለእጅ የታሪክ የሚረሳው አይደለም። ወታደር ፈተና ልብሱ ነው፣ ድል አክሊሉ ናት። በእሳት ውስጥ ማለፍ፣ ረመጡን ረግጦ ነበልባል ሆኖ መውጣት፣ ሞትን ፊት ለፊት ገጥሞ መርታት የዕለት ከዕለት ሕይወቱ ነው። ብዙ የማይረሱ አጋጣሚዎችና ቀናት በምዕራቡ ጀንበር ጀግኖች ልብ ውስጥ አሉ። በእያንዳንዱ ተናጠል ውጊያ ከባድ ውጊያ ነው ያደረገው። አዳ ሀገራ የነበረው ውጊያ፣ ከዛ አፈጋጋህ ላይ የነበረው ውጊያ፣ አክሱም ላይ የነበረው ውጊያ፣ በተለይ ደግሞ አድዋና ተንቤል ከባቢ ላይ የነበረው ውጊያ፣ መጨረሻ ደግሞ ሐውዜን ላይ የነበረው ውጊያ ከባድ ነው። በጊዜው እንግዲህ ምዕራብ ዕዝ 12ኛ እና 24ኛ ክፍለ ጦር እና ሙሉ ስታፎቹን የራሰው ድጋፍ ሰጪዎቹን ይዞ ነው የገባው። ከምዕራብ ኢትዮጵያ ወደ መቀሌ በመናረገው ጉዞ በዛ ቀጠናና በዛ ግንባር ላይ ዋነኛ መች የነበረው አሃዱ ነው። ጠላት ወደ ደብረ ብርሃን እየገሰገሰ ነበር። በዛም አካባቢ ወይ ግዳይ ተስጦን ተልኮ ተሰጠን ሄደናል። በዛ ግዛም እልህ አስጨራሽ ጀግንነት የክፍሉን የምዕራብ ዕዝን ክብር ከፍ የሚያደርግ ስራ የተሰራበት 7 ቀን ሌሊት ሙሉ የተዋጋንበት ያለ ምንም ድጋፍ በርካታ ማጋነን እንዳይሆን በርካታ ድሎች ተመዝግቦበታል። ጠላትንም ያቆምንበት ነው የነበረው። በደሴ ውጊያ ኦልሞስት ሁኔታ ሊቀየር የሚችሉ በጣም ከባባድ ተልኮች ነው የፈጸመው። ከዛ በኋላም ወደ ያባጋጠሙን ሁኔታዎች እስከ ወረኢሉ የነበሩት ውጊያዎች ጠላትን እየመታ ፋይናል ለጸረ ማጥቃት ከፍተኛ ትግል ያደረገ ዕዝ ነው። በተለይም ደግሞ በዚህ በአድርቃይ አቅጣጫ የፈጸማቸው ተልኮች እና ግዳጆች እጅግ ውጤታማና ለሰራዊቱ የሞራል ግንባታ አይነተኛ ሚና የነበረው ነው ማለት ይቻላል። የህወሓት ኃይል በሁለቱ ኮሪደሮች ላይ ዘመቻ ከፍቷል። ወደ ሱዳን የሚያስወጣው የምዕራብ ኮሪደርና ወደ ምስራቅ የሚያዘልቀው የአፋር ኮሪደር። እነዚህን የህልውና ሳንባዎች ለመታደግ ምዕራብ ዕዝ በተጠንቀቅ ይገኛል። ታሪካዊ ጠላቶቻችን ጋርም ለመገናኘት እንዲመቸው ዋናውን ማጥቂያ እሱን አድርጎ ረዳት ማጥቂያ አቅጣጫ ጋሸናን አድርጎ ወደ ባህር ዳር
ለመገስገስ ያቅዶ ነበር። ያን አቅጣጫ በፍጹም እንዳይቀመስ እንዲያደርግ ነው መመሪያ የተሰጠው። ይህንኑ በአግባቡ መፈጸም የቻለበት ሁኔታ ነው የነበረው። ህዝባዊ ወገንተኝነቱን በሚገባ ያረጋገጠ የሀገራችን አለኝታ ከሆኑት እዞች አንዱ ጀግናው የምዕራብ እዝ ነው። ምዕራብ እዝ ጠላትም ወዳጅም በአግባቡ የሚያውቀው ነው። ወገን ሁሉ የሚኮራበት እንደ መከታ አድርጎ የሚያየው ክፍል ነው። ምዕራብ እዝን መቀላቀል የብዙዎች ህልም ነው። ጀግንነት እንደ ንጹህ አበባ ነው፣ ጀግኖችን ይስባል። ልምዱና ወኔውን ቀስሞ ጀግና ሆነው እንዲወጡ ያስችላል። ምርጥ ኢትዮጵያዊ ሰው ከዛ ነው የተወለድኩ ነኝ። እድለኛ ነኝ። አታግሎኛል። በቃ ምን የዚህ የጀግና ቤተሰብ ስትሆን ጀግና ነው የምትሆን። የወደ ኋላ ምናምን የሚባል ነገር የለም። ለወደፊቱ ታሪክ ለመስራት ከዚህ የበለጠ ይሄ ስለልቦና ሁላችንም ይዘነዋለን። የራሱ የሆነ ባህል የአሸናፊነት ባህል እየገነባ ሁልጊዜ የሚቀጥል ነው። ምዕራብ እዝ በትግራይ በነበረው ውጊያ ይህንን ጥፋት ይህንን ክፉ ሐሳብ የወለዱ ሰዎች እንዲያዙ እንዲደመሰሱ ከፍተኛውን ድርሻ የተወጣ ክፍል ነው። እምሽክ ስላደረጋችሁ ስላሸነፋችሁ የዛሬው ቀን የምዕራብ እዝ የድል ቀን። የፈጸማችሁት ጀግንነት ያሳካችሁት ድል ኢትዮጵያውያንን ያኮራ፣ ጠላት ያስደነገጠ፣ የኢትዮጵያ ወዳጆች ጀግንነቷ ተነግሮ የማያልቅላት ሀገር ኢትዮጵያ እንዲሉ ያስቻለ፣ ህዝባችሁ በልጆቹ ጀግንነት የኮራ የሀገር መከላከያ ሰራዊት የኢትዮጵያ ህልውና መሆኑንና የጠላት ያልበሰለ የጦር ስልትና ፍላጎት ሙሉ በሙሉ የከሸፈበት የጀግንነት ውሎ ስለነበረ እናንተ የኢትዮጵያ ጀግኖች እንኳን ደስ አላችሁ ብላችሁ ፈልጋለሁ። ምዕራብ ትንታጎች ከጦር ሜዳው ጀግኖች ውሎ መልስ በኪናዊ ለዛቸው ምዛቸውና ማህበረሰቡን ያዝናናሉ። የምዕራቡ ጀንበር ጀግኖች ጣፋጭ ድልና አጎናጽፎን መራራውን ሞት ፈገግ ብለው ተጎንጭተዋል። በእያንዳንዱ የጦር አውድ ዋጋ ተከፍሏል። ዛሬ እኛ እንድንቆም ብዙ የጦር ጓዶች ወድቀዋል። በአጥንትና በደማቸው ይህንን ሀገር አንገቱ ቀና ብሎ እንዲሄድ ህዝባችን ይሄ ኩሩ ህዝብ ትልቅ ህዝብ አንገቱ ቀና ብሎ እንዲሄድ ለማድረግ ምዕራብ እዝ ትልቅ ዋጋ ከፍለዋል። ለሀገር ሲባል መስዋዕትነት የከፈሉ ምርጥ ጀግኖች ነበሩ። እነ ኮሎኔል አሻግሬ እነ ኮሎኔል መሐመድ 12ኛ ነበሩ። እነ እንግዳ ራሳቸውን እስከም እነ ባህሩ እነ ኮሎኔል ባህሩ 30 እዚህ ራሳቸውን እስከሚያጠፉ ድረስ ማንም ጠላት እጅ አንገባም የነበረው ትንቅንቅ እንጃ አሁን ጊዜው ስላለፈ እድሜ ስለሰጠን ልንናገር እንችላለን። ምን ጊዜም ከአእምሮ የሚወጣ አይደለም። እነ ኮሎኔል ታደሰ እነ ኮሎኔል አይታሰብ እነ ኮሎኔል ተስፋዬ እና ማረም ወላ የመሰሉ ጀግኖች እነ ታደሰ ሰቦቃን የመሰሉ ጀግኖች ከፍሎ ነው ምዕራብ እዝ አገር ያጸናው። ጀግኖቻችን ናቸው። ያልተነገረላቸው ያልተዘመረላቸው ሰማዕቶቻችን ጀግኖቻችን ብዙ ናቸው። ደጋግመህ ለኢትዮጵያ ቢወድቅ እኔ ደስ ይለኛል። መጨረሻ ላይ ጠላት ሽንፈቱን ተቀብሎ ወደ ሰላም ድርድር እንዲገባ በተደረጉ እና በተወሰኑ ውሳኔዎች ውስጥ አይነተኛው ሚና ተጫውቷል። ምዕራብ እዝ ተልእኮውን በተሳካ መንገድ እየፈጸመ ዛሬ ደርሷል።
ወታደር ሲቆስል የሚያክሙ ሐኪሞች፣ ሎጂስቲክሱን የሚያሳልጡ መኮንኖች፣ በአየር የሚራመዱ ተዋጊዎች፣ በጥገና የሚረባረቡ ባለሙያዎች። ስምረት ነው ድሉን የሚወልደው፣ ደጀነትን የሚያጸናው፣ ጽናትን የሚያተጋው፣ ጨለማውን የሚያነጋው። አንድ ሰራዊት ድል አደረገ ሲባል በስተጀርባ የው ጠንካራ ዝግጅት የሎጂስቲክስ ክፍል በጊዜ ስራ የሚሰራ ክፍል እንዳለ ይታወቃል፣ ይነሳል። የነበረው የሎጂስቲክ አቅም የነበረውን የትጥቅ አቅም በተለይ ደግሞ በእኛ መምሪያ በጤና ዋና መምሪያ የጤና ተቋማትን ሲያካሄድ የነበረው የአመራር የአደረጃጀት አቅም እጅግ ለሁላችንም የሚያኮራ የነበረ ነው። የታጠቅናቸው የግንኙነት ማቴሪያሎች በርካታ ናቸው። በረጅም ርቀትም በመካከለኛም በአጭር ርቀትም አሉ። እነሱን አቀናጅተን ውጊያውን ከመምራት አንጻር ከፍተኛ ሚና ተጫውተናል ብለን እናስባለን። ቴክኖሎጂውን የሚመጥን ሙያተኛ በማፍራትም ይዙ ያደረጋቸው እንቅስቃሴዎች ግንባር ቀደም ከሚጠቀሱት ውስጥ ነው ማለት ነው። ኦሮሚያ የተፈጠረውን ችግር ሸኔ አይፈታውም፣ እኛ ነን የፈተነው። አሁን ከሰሜን ጦርነት በኋላ በምዕራብ ኢትዮጵያ የሸኔና የጽንፈኛው ፋኖ የአገሪቱን ጸጥታ በክለዋል። ዋናነት ሸኔ እንደገባን ምዕራብ ወለጋ፣ ምስራቅ ወለጋ ይዘን ነበር። ዝም ብሎ ስራ ነው ሰራ ተአምር በሚል 401ኛ ምዕራብ ወለጋ ከፍሉን ቀለም ወለጋን ጭምር ይዛ ነበር እንደመጣ እዛ ምርጥ ስራ ነው ሰራች እንደገባት። 402ኛ ምስራቅ ወለጋን ይዛ ነበር ምርጥ ስራ ነው ሰራች። ወደ 8 ወረዳዎች ከእጃችን ወጥተው በጠላቶች ውስጥ ገብተው ነበረ። በሸኔ ጥቃት ከፍተኛ ችግር ነው የነበረው። ምዕራብ ዕዝ ወደ ቀጠናው ከገባ በኋላ ግን መስመሮቹ ከተማዎቹ መስተዳደሩ ፋንክሽናል መሆን ነው ጀመረ። ከሸኔ ጋር የሚደረገው ውጊያ ሰክሰስ ነው የጨረሰው። ኃይልን በማሰልጣን ሚሊሻን በማሰልጣን ፖሊስን ቀጠና የማስረከብ ስራ ሰርተናል። ጽንፈኛውን የሸኔ ኃይል በመመከት የህዝቦችን አንድነት በመጠበቅ የኢትዮጵያን ቀጣይነት በማረጋገጥ አስደናቂ ገድሎችን የፈጸመ ክልላችን አሁን የደረሰበት የሰላም እና የልማት ሁኔታ ውስጥ እንዲገኝ ከማንም በላይ አይተኬ ሚና የተጫወተ አስደናቂ ክልል ነው። ከዚህ በፊት የነበረውን የሰላም ድፍርስ የመከላከያ አንድነትና የምዕራብ ዕዙ አንድነት ተስማምቶ ሌት ተቀን በመስራታቸው ነቀምቴ ከተማን በአሁኑ ሰዓት ይኸው እንደምታዩ ህዝቡ እየተንቀሳቀሰ ነው። ሰላም ወርዶ ተማሪው እየተማረ ነጋዴው እየነገደ ሁሉም ነገር እየተስተካከለ ነው። ከህዝብ አብራክ የወጣ ሰራዊት ነው። ስለዚህ ሰራዊቱ ከህዝቡ ጋር በመተባበር የልማት ስራዎችንም በመስራት ህዝቡን ድምጽ እየሰማ ህዝቡ ምን ይላል እያለ እየመከረ ስራውን በደህና ሁኔታ እያከናወነ ስለሆነ አሁን ነቀምት ከተማ ሰላም ነች ማለት ይቻላል። መንገዶች በሰላማዊ ተሽከርካሪ እየተንቀሳቀሰ ነው። ንግድ እየተሳለጠ ነው ያለው። ከተሞች ሰላማዊ እንቅስቃሴ ነው ያለው። ባለንባቸው ቀጠናዎች ኦላን በቃ አከርካሪውን በመምታት ከመሬት እንዳይነሳ አድርጓል። ሁሉንም ግጭት በድል አሸንፈዋል። በድል ተወጥተዋል። የምዕራብ ዕዝ ሻለቆች እውነት ለመናገር እንትን ናቸው። በቃ ትክክለኛ ወታደሮች ናቸው። አማራ ክልል የተፈጠረው ችግር እኛ ነን የምንፈታው እንጂ ጽንፈኛ አይፈታው። በኦሮሚያ ጫካዎች የመሸገው ሸኔ በአማራ ክልልም መልኩን ቀይሮ ሌላ ፈተና ሆኖ ተከስቷል። ጽንፈኛው ፋኖ የራሴ ሰራዊት ነው የሚለውን
አብሬ ተሰልፌ ከህወሓት ጋር ተዋጋሁ የሚለውን አፈሙዝ አዝሮበት ህዝብ አደናግሮ ሻለቆቹ ለየብቻ ናቸው ያሉት። እያንዳንዱን ሻለቃ ከቦ ህወሓት በሰሜን እዝ ላይ የደገመው ነው የደገመው። ከሰሜኑ መጀመሪያ ተከሰተው በላይም ጭምር አንዳንድ ቦታ 403ኛ ኮር ላይ በይዛችን ላይ ባላስብ ነው ሻምበሎቻችን ሻለቆቻችን ተበትነው ስራ ባሉበት ትልቅ እንትን ተፈጠረው እና አጠቃላይ የነበረውን ጅምበር ለማሳካት ተብሎ ኃይል አሰማራን። ባሰማራነው ኃይላችን ያው ጽንፈኛው ኃይል ማነው አመጹ እንዲቀጥል አደረገ። መጣብህ የሸኔ ወታደር መጣብህ የተለያዩ ስሞች በመስጠት ማተፍ ሊያስቆርጥ ነው የሚል ነው የጀመረው። ከዛም በኋላ ደብረ ኤልያስ ላይ የገጠመውን በተለይ ከጽንፈኝነት ጋር ተያይዞ እዛ ውስጥ በሃይማኖት ሰበብ ተመሽጎ የነበረውን ኃይል መልክ ለማስያዝ መስዋዕትነት ከፍሎ መልክ ለማስያዝ የተሄደበትም በወራሪና ዘራፊው ጽንፈኛ ኃይል የነበረውን ክልሉን የማፍረስ እና አገሪቱን የማናጋት አደጋ በግንባር ቀደምትነት የደረሰ ክልላችን ላይ የደረሰ የምዕራብ ህዝብ ሁኔታው የነበረውና እኛ ያለንበት አንድ አይደለም። የጠላት በጣም ብዙ ነው። እኛ ደግሞ ወይም ቦታ ደግሞ ፈርተን አለቀቅንም። አነስተኛ ያልን ብንሆንም የጠላት አንገት አስደፍተናል። ይበልጥ በደጋ ዳሞት አካባቢ ሁለጦር አመራሮቻችን እነ ኩመላ ሳይቀር፣ ሁለተኛ ቡሬ አካባቢ፣ አማኑኤል አካባቢ ቸየት ሊበል ደንበጫ አካባቢ ተከሰተው በጣም ከቁጥጥር መውጣት የሚችል ሁኔታ ነው። ግን ከቁጥጥር እንዳይወጣ መከፈል ያለበትን ነው ከፈለችዋል። ነገሮች ወደ ሌላ እንዳይቀየሩ መክፈል ያለበትን ሁሉ ነው ተከፈለ። የሚገባውን ከፍሎ እንደ ብረት ቀልጦ ነው። በተለይ ለዞናችን ህዝብ 403ኛ ኮር ለምስራቅ ጎጃም ህዝብ ልዩ ስጦታ ነበር። ህዝቡን ከጽንፈኛው እየለየ በመምታቱ አሁን ህዝቡ ከሰራዊት ጎን እንዲሰለፍ ተደርጓል። አሁን የጠላትን ሀሳብ ያመከነበትና ትልቅ ስራ የተሰራበት ወቅት ነው የነበረው። አምና የነበረውን ሁኔታ ቃለው ዘንድሮ ያለውን ሁኔታ ማቃለው ከፍተኛ የሆነ ለውጥ ነው ያለው። በጠላት ላይ ከፍተኛ የሆነ ሰብአዊና ማቴሪያላዊ ኪሳራ አድርሷል። ጠላት ሞራል እንዲሰበር አድርጓል። ህዝቡን ለመያዝ እየተሰራ ያለው ስራ በጣም ከፍተኛ ነው። በርካታ የጠላት ሴሮች ተጋልጠዋል። በርካታ የጠላት ንብረት እንዲወረስ ተደርጓል። ምዕራብ ዕዝ በበሰል አመራሮች የሚመራ በየትኛውም የአየር ንብረት የሚዋጋ የኢትዮጵያን ፈታኞች እያሸተተ ተወርውሮ የሚመታ በርካታ ብሔራዊ ተሸላሚ አሃዶች ይፈልጉበት በምስጉን የጦር መሪነታቸው የሚታወቁ አመራሮችን ያስገኘ የትንታጎች መገኛ ዕዝ ነው። ምዕራብ ዕዝ ዛሬ በሀገራችን ያሉ ከፍተኛ ጀነራሎች አብዛኛው ከዚህ የወጡ ናቸው። በሄደበት ሁሉ ምዕራብ ዕዝ የድል ባለቤት ነው። ምዕራብ ዕዝ እንደ ምዕራቡ ሀገራችን ክፍል ማዕፀነ ለምለም ባለ ታሪክ ዕዝ ነው። ተኪነቱም አፍሪነቱም ገደብ የለሽ ክፍል ነው። ጠንካራ ዕዝ ጠንካራ መሪ ሲኖር አባላቱም በዛው ልክ ነው ሊሆን የሚችለውና በተለይም ሴቶች ተፈጥሯዊ ሁኔታቸው ሳይገድባቸው ያ ሁሉ ፈተና አልፈው የሚሰጣቸውን ግዳጅ እየተወጡ እዚህ ደረጃ ላይ ደርሰዋልና በጣም ጠንካራ ሴቶችን አይቻለሁ። ለሴቶች ያው ጠንካራ ሆነን ጀግና ሆነን ጥሩ ታሪክ በቃ ማለት አመራሮች ትላልቅ አመራሮች የደረሱበት እንደርሳለን የሚል ተስፋ አለኝ። ሴት ወንድ ሳይል ለእናት ሀገራችን ኢትዮጵያ መስዋዕትነት ለመክፈል ብዙ አይነት ግዳጅ እየተወጣን እንገኛለን ማለት ነው። ሴትነት ሳይበግራቸው ለወንዱ ተምሳሌት በመሆን ነው። ለወንዱ ተምሳሌት በመሆን ወንድ አጋሯ ጋር ተልኳን እየፈጸመች ያለች ሴት ናት። ይህ ማለት በውጊያ አፈጻጸም ላይ በጣም ውጤታማ እየሆኑ ያለው በታሪካችንም ሴቶቹ እየተዋጉ ነው የመጡት። ያን ታሪክ ይዘው ነው እየቀጠሉ ያለው። ማድረግ የሚገባንን ነገር እናደርጋለን። ቲዮሪ ሳይሆን በተግባር እናረጋግጣለን። በፍጹም እቺ ሀገር ታፍራ ተከብራ የትናንትና ታላቅነቷን እንድታገኝ የሚከፈለውን በሙሉ እናደርጋለን። መሪ ቃላችንም እሱን ነው የሚያስመሰክረው።
የጽናት ተምሳሌት የኢትዮጵያ ጋሻ ነው። ይህ የብዙዎች ህልም ፍቺ ነው። የኢትዮጵያ ኢኮኖሚ መርታ መሰረታዊ አቅም በትውልድ መካከል ቋሚ ምስክር ሆኖ የቆመ ሐውልት ህዳሴ ግድብ እንደ ኢዝ ለ8 ዓመት ተከታታይ ቦንድ ገዝቷል ሰራዊታችን። ተከታታይ ለማቋረጥ በራስ ተነሳሽነት አንድ እሱ። ሁለተኛ የህዳሴ ዋንጫ ለተቋሙ ተሰጥቶ ተቋሙ ለየይዞች በሚሰጥበት ሰዓት ታይቶ በማይታወቅ በአጭር ጊዜ ውስጥ ከ78 ሚሊዮን ብር በላይ በማውጣት ቦንድ ገዛው ኢዝ። ይህ ለኢትዮጵያ ብቻ ሳይሆን ለአፍሪካ ኩራት የሆነው የህዳሴ ግድብ እውን እንዲሆን የራሱን አሻራ ያሳረፈ ጀግና እዝ ነው። ይሄ ህዳሴ ግድብ እንዳይሳካ በጣም በርካታ ችግሮች፣ ውጫዊ ችግሮችም ነበሩ፣ ውስጣዊ ችግሮችም ነበሩ። በተጨማሪ ይሄ ፕሮጀክት በእርግጠኝነት በእውነት ለመናገር ያለዚህ እዝ ከፍተኛ እንቅስቃሴ አሁን ላይ ለደረሰበት ደረጃ ለመድረስ እጅግ በጣም አስቸጋሪ ያደርገው ነበረ። የህዳሴን የጥበቃ ስራ የምዕራብ እዝን ሳታነሳ ህዳሴን ማንሳት አይቻልም። ግድቡ 24 ሰዓት ያለምንም እንከን ያለማቋረጥ ስራውን እንዲያገለግል በዚህ ግዳጅ ላይ በመኖሩ ከፍተኛ ደስታ ነው የሚሰማው። እኔ ህዳሴ ግድብ ላይ ሁኜ ትግል በመታገሌ በጣም ደስተኛ ነኝ። የውጤታችን፣ የልፋታችን፣ የድካማችን፣ የመስዋዕትነት ፍሬያችን ስለሆነ እጅግ በጣም ደስታ ነው የሚሰማኝ። ህዳሴ በጋራ ነው የጠበቅነው። ልክ ምዕራብ እዝ በምድር እንደጠበቀ ሁሉ እኛ ደግሞ በሰማይ የመጠበቅ ኃላፊነት ነበረብን። ለዚህ ታላቁ ህዳሴ ግድብ በዚህ ደረጃ ለመድረሱ የምዕራብ እዝ አጠቃላይ አመራሩና ሰራዊቱ የተጫወተው ሚና ከታላቁ ህዳሴ ግድብ ታሪክ ጋር ተቆራኝቶ የሚቀመጥ ነው ማለት ነው። የኢትዮጵያውያን አይን፣ የኢትዮጵያውያን አሻራ ለምዕራብ እዝ ደግሞ ትልቅ አርማው ነው ብዬ ነው የማስበው። ኢትዮጵያ ለወደፊት እኔ የምመኘው ሰላሙና አድጋ ማየት ፈልጋለሁ። ወደ ድሮ ሰላሟ ተመልሳ ባልጽጋ ማየት ፈልጋለሁ። ኢትዮጵያ ሀገራችን ባልጽጋ አድጋ ሰላም መሆን ነው የምንፈልጋት። ኢትዮጵያ ሰላም ሆና እንደምትቆይ ፈልጋታለሁ። በአገር ለሚከሰቱ አደጋዎች ከውስጥም ከውጭም ለሚቃጡት ሁሉ አስተዳደርም፣ ሲቪል አስተዳደርም፣ ፖሊስም፣ ሚሊሻም፣ ሃይማኖት መሪም፣ ፓስተርም፣ ቄስም፣ ሼክም ምንም ሆኖሳል ሀገር እዚያ ደርሱ ማንም ይክዳል ብዬ አልገምትም። በኢትዮጵያ መልክዓ ገጽ ላይ እየተወረወረ በምልአት የሚዘረጋው ምዕራብ እዝ ፈተናን በፈተኑ ትንታግ ልጆቹ እየተመካ የኢትዮጵያን ሉዓላዊነት ለማረጋገጥ የትላንቱ ሳይረሳ የአሁኑን እያደረጀ ነገን በብሩህ ተስፋ በመመልከት የሕዝብ ልጅነቱን እያስመሰከረ መጓዙን ቀጥሏል።